አማላጅ ማን ነው? ቅዱሳን ወይንስ ኢየሱስ ክርስቶስ? ኢየሱስ ክርስቶስ አማላጅ የሚል ገና ከመነሻ የምናገረው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አማለደን እኛን አማለደን የሚል የለም። ከዚህ አንፃር አማላጅ ማን ነው ሲባል አማላጅ ቅዱሳን ናቸው። ቅዱሳን የሚባሉት እነማን ናቸው? የእግዚአብሔርን ሕግና ደንብ ሥርዓት የጠበቁ በክርስቶስ ደም የነጹ ቅድስናቸው የተመሰከረላቸው። ለዚህም ዘሌዋውያን 19 ከቁጥር 2 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። እግዚአብሔር በባህሪው ቅዱስ ነው። ሰዎች ግን ቅዱሳን የሚሆኑት ሕጉን በመፈጸም ሥርዓቱን በመከተል ምን ይሆናሉ? ቅዱሳን ይባላሉ። ይሄን መሰረታዊ ጥቅስ ይዞ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ከቁጥር 15 ላይ ደግሞታል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተጻፈው ብሎ ቅዱሳን መሆን እንዳለባቸው የሰው ዘሮች በጠቅላላ ዳሩ ግን ቅዱሳንነት ወይንም ቅዱስነት ደረጃ እንዳለው ሳይጠቁም አላለፈም። ስለዚህ በመጽሐፍ ቅዱስ አስተምህሮ የመጽሐፍ ቅዱሱን አስተምህሮ ደግሞ ቤተክርስቲያናችን መሰረት አድርጋ ደግሞ ስትነጋገር ቅዱሳንን ማየት የምንችለው በሁለት ጎራ ነው። የመጀመሪያዋ ቅድስት ወይንም ደግሞ ማንም ሊነጻጸራት የማትችል ቅድስት ድንግል ማርያም ናት። ሌሎች ቅዱሳን ቢባሉ ሌሎች ቅድስት ቢባሉ ትእዛዛትን በመፈጸም አምልኮ እግዚአብሔርን በማከናወን እንጂ አምላክን በመውለድ ወይንም የአምላክ እናት ተብለው ሰዎች ቅዱሳን አልተባሉ። ቅድስት ወይንም ደግሞ ቅድስተ ቅዱሳን ከቅዱሳን ሁሉ የምትበልጥ ቅድስት የምትባል እመቤታችን ቅድስት ድንግል ማርያም ናት። ስለ ቅዱሳን ስንነጋገር በአጠቃላይ ስለ ቅድስት ድንግል ማርያም ስንነጋገር ከቅዱሳን ሁሉ እንደምትበልጥ በመናገር ነው። ሌሎቹ ቅዱሳን ደግሞ ራሱን የቻለ ደረጃ አላቸው። ከድንግል ማርያም ቀጥሎ የምናያቸው ነው። ድንግል ማርያምን ስንመለከት የድንግል ማርያም ቅድስና እንደተነጋገርነው ቅዱስ የሆነውን እግዚአብሔርን በመውለዷ ነው። ቅዱስ የሆነው እግዚአብሔርን በማህፀኗ በማስተናገዷ ነው ሰማይና ምድር የማይችሉትን። ይሄ ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ስናየው ላይ በቃና ዘገሊላ የነበረ ሰርግ አለ። በዛ ሰርግ ላይ ወንጌላዊ ዮሐንስ ሰርገኛውን አይነግረንም። ማን እንዳገባ ማንና ማን እንደሚጋቡ የሚነግረን ነገር የለም። ዳሩ ግን በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ። ወህየ ሐለወት እሙ ለኢየሱስ የኢየሱስ እናት የአምላክ እናት የፈጣሪ እናት የመድኃኒት እናት ድንግል ማርያም በዚያ ነበረች ይላል። ስለዚህ በሶስተኛው ቀን በገሊላ ገና ሰርግ ነበረ። አዎ ነበረ። ከዛስ በኋላ እዛ ሰርገኛው ነው ያለው ወይንስ ሙሽራው? ወንጌላዊ ዮሐንስ ይሄንን የማተት ዓላማ አልያዘም። ዓላማው ምንድነው? ወህየ ሐለወት እሙ ለኢየሱስ የኢየሱስ ክርስቶስና በዚያ ነበረች። በዛ መኖሯ አንደርላይን ወይንም ደግሞ አስምሮበት አስቀመጠስ። ከዚያስ በኋላ ኢየሱስ ክርስቶስና ደቀ መዛሙርቱ ደግሞ ወደ ሰርጉ ታደሙ ይላል። ለምንድነው? ኢየሱስ ክርስቶስ 3 ቀን ሙሉ እናቱን ቅድስት ድንግል ማርያምን አላያትም ወይንም አላገኛትም። በመጽሐፍ ቅዱስ አስተምሮ ድንግል ማርያምና ኢየሱስ ክርስቶስ ተለያይተው የሚያውቁት ወይንም ሳይተያዩ የሰነበቱት ለ3 ቀን ነው። በሉቃስ ወንጌል ላይ እንደተዘገበው ኢየሱስ ክርስቶስ በ12 ዓመቱ የፋሲካን በዓል ሊያከብር ሄደ። ከዚያ በኋላ ሲመለሱ እመቤታችን ቅድስት ድንግል ማርያምና ጻድቁ ዮሴፍ ሲመለሱ ኢየሱስ ክርስቶስ በቤተ መቅደስ ቀርቶ ነበረ። እስከ 3 ቀን ድረስ አላገኙትም። ያኔ እርሱን ፍለጋ ወዴት ሄዳለች? ወደ ቤተ መቅደስ። ዛሬ ግን እሱ 30 ዓመት ሞልቶት በአይሁድ ሕግና ደንብ መሰረት ራሱን ችሎ ማንን ፍለጋ መጣ? እናቱን ፍለጋ በቃና ዘገሊላ መጣ። ሰርጉ በሁለተኛ ደረጃ የሚታይ ነው። ለምን? ሰርጉ ቀጥሎ የሚታይ ነው። ሰርጉን በአንደኛ ደረጃ ወንጌላዊው አላስቀመጠም። የኢየሱስ እናት በዚያ ነበረች። እዛ በነበረችበት ቦታ ደግሞ ኢየሱስ ክርስቶስ ደግሞ ከደቀ መዛሙርቱ ጋር ታደመ ይላል። ከዛስ በኋላ እዛ ታሪኩን አሳጥረዋለሁ። ደጋሹ ወይን አለቀበት። ስለዚህ ድንግል ማርያም መጣችና ወይንኬ አልቦሙ አለች። ወይን እኮ የላቸውም አለች። እንግዲህ እዚህ ጋር ኢየሱስ ክርስቶስ ምን አለ? አንቺ ሴት አለ። አንቺ ሴት ማለት የክብር የንጽህና የቅድስና የማዕረግ ስም ነው። ስለዚህ ልክ እንደዚህ ሁሉ ኢየሱስ ክርስቶስ አንቺ ሴት ሲላት ንጽሕት ቅድስት ድንግል ማለቱ ነው። ወደ ገላትያ መልእክት ምዕራፍ 4 ከቁጥር 4 ላይ እግዚአብሔር ከሴት የተወለደውን አንድያ ልጁን ላከልን ይላል። ሴት ማለት ሔዋን በኤደን ገነት ትጠራበት የነበረ ወንድ ሳታውቅ ትጠራበት የነበረ ንጹህ ቅዱስ ወይንም ንጽህናና ቅድስና መግለጽ የሚችል ስም ነው። ስለዚህ ድንግል ማርያም ልጅ ሆይ ወይን እኮ የላቸውም
ስትለው ኢየሱስ ክርስቶስን አንቺ ሴት ካንቺ ጋር ምን አለኝ አላት። ይሄ ጥያቄ አይደለም መግባባት የሚችል በእንግሊዘኛ ቋንቋ ወይንም በፍልስፍና ትምህርት ምን ይባላል ወይንም በቅኔ መንገድ ምን ይባላል ሪቶሪካል ኤክስፕሬሽን ይባላል። በመጠየቅ ትክክለኛውን ነገር ማሳየት ላላደርገው የሚችለው ነገር ምን አለ? ብዙ እንደዚህ አይነት ጥቅሶች በመጽሐፍ ቅዱስ ውስጥ ማጉረፍ ይቻላል። ምንድነው አስተሳሰብ ወይንም ደግሞ መልእክቱ ምንድነው? ካንቺ ጋር ምን አለኝ ማለት ምንም ነገር የለኝም ለማለት ፈልጎ ሳይሆን እማላደርገው ምን ነገር አለ? አንቺ ንጽሕት ቅድስት ነሽ አላት። ስለዚህ የቃና ዘገሊላው ሰርግ የሰርገኛውን ሀብት፣ የሰርገኛውን ድህነት፣ የሰርገኛውን ማጣት ሳይሆን በክርስቶስና በድንግል ማርያም በኩል ያለውን ግንኙነት ለመግለጽ ነው። ኢየሱስ ክርስቶስ ታዲያ ጊዜ ገና አልደረሰም ማለት ሰዎች ጊዜ ገና አልደረሰም ብለው ሌላ ወይንም ኔጌቲቭ ወይንም ደግሞ አሉታዊ የሆነ ትርጉም ሊሰጡት ይችላሉ። ግን ከዚህ የበለጠ አዎ ጊዜው ገና አልደረሰም፣ ዳሩ ግን በእግዚአብሔር ጊዜ ውስጥ መግባት የምትችል አንዲት ሴት የአምላክ እናት አንዲት ድንግል አለች፣ እርሷም ድንግል ማርያም ናት። ስለዚህ ጊዜው አልደረሰም። አሁን የኢየሱስ ክርስቶስ የራሱ ጊዜ አለው፣ በራሱ ጊዜ ነው የሚሄደው፣ አምላክ ነው። የመጣበት ነገር በጠቅላላ በመርሃ ግብር የታጨቀ ወይንም የታወቀ ነው። በዛ በመጣበት መርሃ ግብሩ መሰረት ምን ማድረግ አለበት? መሄድ አለበት። እዛ መርሃ ግብሩ ውስጥ ግን ማን ገባ? እመቤታችን ቅድስት ድንግል ማርያም ገባች። ጊዜ ገና አልደረሰም አለ ኢየሱስ ክርስቶስ። ግን አልደረሰም ብሎ የጠየቀችውን አላደርግም አላለም። ምን ስለሆነች? እናቱ ስለሆነች፣ እሷ ደግሞ ስለገባ የሚላችሁን አድርጉ አለች። በዚህ ቋንቋ ውስጥ እናት ስለሆነች ስታሳድገው በቋንቋ መግባባት ይችላል። ስለዚህ ምን እንዳላት እርሷ ተረድታለች። እኛ ዛሬ ከተረዳነው ይበልጥ ድንግል ማርያም የልጇን ቋንቋ ምን ለማለት እንደፈለገ ስለተረዳች እመቤታችን ቅድስት ድንግል ማርያም የሚላችሁን አድርጉ። እዚህ ላይ ታዲያ ሰዎቹ አስተናጋጆቹ ሄዱና ኢየሱስ ክርስቶስ የሚላቸው ምን አደረጉ። የሚላችሁን አድርጉ የሚለውን ትእዛዝ የመጣው ከማን ነው? ከድንግል ማርያም። ማንን ካናገረች በኋላ? ኢየሱስ ክርስቶስን። ስለዚህ እኛ ድንግል ማርያም ታማልዳለች ስንል ማማለድ ለድንግል ማርያም እንደው ትንሹ ነገር ነው። ቀደም እንደነገርኳችሁ ድንግል ማርያም ኢየሱስ ክርስቶስ ነው አዛዋለች። እንዘይት ኤዘዝ ለአዝማዲሁ ወለይእቲ እሙ ይላል። ሲያድግ ለእናቱ ታዟል። ዛሬ እናቱ አይደለችም ማለት አይደለም። 30 ዓመት ሲሞላው አሁን እስካለንበት ጊዜ ድረስ እሱ ፍጹም አምላክ ፍጹም ሰው እንደሆነ ሁሉ እርሷም የአምላክ እናትም ድንግልም ናት። ስለዚህ ዛሬም ለእርሷ ልጇ ነው። ስለዚህ ድንግል ማርያም በእግዚአብሔር ሰዓት ውስጥ ገባች። ማማለድ ትንሹ ነገር ነው ብያቸዋለሁ። ከድንግል ማርያም አንፃር ስናይ ግን መታ ምንድነው? ልመና አይደለም ያደረገችው። አልቆባቸዋል። ወይን እኮ የላቸውም አልቆባቸዋል ስትለው በዚህ ጊዜ ኢየሱስ ክርስቶስ ድንግል ማርያም እንዴት በእግዚአብሔር ሰዓት ውስጥ መግባት እንደምትችል ያሳየበት ጥቅስ ነው የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ላይ። ሌላው የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል፣ ደቀ መዝሙርን በደቀ መዝሙር ስም የሚቀበል ደግሞ የደቀ መዝሙርን ዋጋ ያገኛል ይላል መጽሐፍ ቅዱስ። ዋጋው የነብይ ነው፣ የደቀ መዝሙር ነው፣ የጻድቅ ነው። እመቤታችን ቅድስት ድንግል ማርያም ይሄንን ሁሉ ናት። ነብይም ናት። እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል በማለቷ። ስለዚህ ትውልድ ሁሉ ሲል ትውልድ የሚጀምረው ዛሬ ካለንበት ሳይሆን ከአዳም ጀምሮ ትውልድ ማለት ከአዳም ነው የሚጀምረው፣ የሚያልቀው ደግሞ ሰማይና ምድር ሲያልፍ ነው። ስለዚህ ትውልድ ሁሉ ብጽዕት ይሉኛል። መዳን የተከናወነው በኢየሱስ ክርስቶስ ስጋና ደም ቢሆንም ኢየሱስ ክርስቶስ የመጣው ግን በማርያም በኩል ነው፣ በድንግሊቱ በኩል ነው። ስለዚህ በዚህ ሁሉ ብጽዕናዋ፣ ቅድስናዋ፣ የአምላክ እናትነቷ ትውልድ ሁሉ ምን ይላታል? ብጽዕት ይሏታል። ስለዚህ ከዚህ አንፃር ድንግል ማርያም ነብይ ናት፣ ጻድቅ ናት ለሚለው ደግሞ ከጻድቅም በላይ የጻድቆች ሁሉ ጻድቅ ናት። አምላክን በመውለዷ የቅዱሳን ሁሉ ቅድስት ናት እመቤታችን አምላክን በመውለዷ። በደቀ መዛሙርቴ ስም ላለው ከድንግል ማርያም የበለጠ ከኢየሱስ ክርስቶስ ጋር የዋለ ያደረ የለም። ከደቀ መዛሙርቱ የሚበልጥ እርሷ ስለምታውቀው ማለት ነው። ስለዚህ እመቤታችን ከቅዱሳን ሁሉ የምትበልጥ ቅድስት፣ ከጻድቃን ሁሉ የምትበልጥ ጻድቅ ናት። እናንተን የሚቀበል እኔን ይቀበላል አለ ኢየሱስ ክርስቶስ። ያኔ ድንግል ማርያም ከደቀ መዛሙርቱ ጋር አልነበረች? ከደቀ መዛሙርቱ ጋር አልነበረችም? ነበረች። አንድም ቀን ተለይታው አታውቅም ከጠቀስናቸው ከሶስቱ ቀናት ውጪ። ስለዚህ ጻድቃን ሰማዕታት፣ ቅዱሳን መላእክት ያማልዳሉ ስንል እነዚህን ቅዱሳት መጻሕፍት